እስካሁን አብዮቱ ከተጀመረ እስካሁን አለት ድረስ በርካታ የኃይል ግንባታ ስራችን በብዙ ጊዜ የተደረገ ነው። በልዩ ሁኔታ የዛሬው ቢያንስ በ3 እና በ4 ነገሮች ልዩ አድርጎት ነው ዛሬ ለመገናኘት የበቃ ነው። የመጀመሪያው ያላችሁበት ምድር እንደ ማህበረሰብ ምናልባትም እዚህ ምድር ስትሏቸው ሰማይ ስትሏቸው ምድር አሊያም ስጋዊ ስትሏቸው መንፈሳዊ ስትሏቸው ስጋዊ የሆኑ ባለ ብዙ ጸጋዎች ምድር ጸጋው የበዛላቸው ምድር ነው ይሄ አንድ። በሌላ መልኩ ሀገር ስትሰራ ሐሳብ ሀገር ስትፈተን ህይወት ያዋጡ ምናልባትም ሀገር በተወረረች ጊዜ 84,000 ጦር አሰልፈው ያንን ወራሪ ጠላት ዋጋ ያስከፈሉና ወደ መጣበት የመለሱ የጀግኖች የነ አርበኛ በላይ ዘለቀ ቀዬ ነው። በሱ ነው የተቀኛችሁ። ሁለተኛው መለያችሁ ነው። ሶስተኛው ከልዩ እስካሁን ከተፈተኑ ወንድሞቻችን ሰልጣኞቻችን ተመራቂዎቻችን እናንተ በልዩ ሁኔታ በብዙ ሁኔታ ፈትኗችኋል። ሁኔታ የፈተናችሁ ወንድሞቻችን ናቸው። ምናልባትም 12 ቀን ጥሬ ባቄላ እየበላ በዚህ ሁኔታ ለምርቃን የበቃ አንዳች ኃይል የለም። እሱ ብቻ አይደለም። ይሄው እኛ እንኳን መጠን እናንተን ከታች አድርገን እኛ ከጠላት አጠገብ መድፍ እየወረደባችሁ ነው። በላያችሁ ላይ ሁኔታ እየፈተናችሁ ነው። ዙ እየወረደባችሁ ነው። ሞርተር እየወረደባችሁ ነው። ያልወረደ ነገር የለም። ይሄው እኛ ከመጣን በዚህ 3 ቀን እንኳን ሁኔታ በጥልቀት ፈትኖ ለዚህ ያበቃችሁ ወንድሞቻችን ናችሁ እናንተ። ይሄ ልዩ ያደርጓችኋል። እሱ ብቻ አይደለም። እስካሁን የሰራነው ሰራዊት እስካሁን የገነባነው ጦር ምናልባትም በአካባቢ የተወሰነ አድማሳዊ ያልሆነ ኃይል ነው የነበረው። እናንተ ስብስቡ አፋብን ተመስርቶ ውቅራችሁን ጭምር ድርጅታዊ አማራዊ ውቅር ነው። ይሄው ከጎንደር አለ። እሱ ብቻ አይደለም። እኔና ወንድም የአርበኛ ማርሸት እንዳገኘነው ከጅማ ጭምር የወጡ ወንድሞቻችን አሉ። ስለዚህ የወደፊቱ ያን ምን ፈልገውን አማራን ነው ዛሬ እዚህ ሀብለን የጀመርነው። በአጥር ያልተከለለ ያን አድማሳዊ አማራ የሚወክል ሆናችሁ ነው የተመረቃችሁት። በልዩ ሁኔታ ነው ይሄ። እስካሁን ከሸዋ ከጎንደር ከወሎ ከጎጃም የተሰባሰበ ስብጥር አልነበረም። የመጀመሪያዎቹ ናችሁ እናንተ። እንኳን ደስ አላችሁ። እሱ ሆኖ በዚህ ዕለት ለዚህ ስለመጣችሁ ዛሬ የምርቃን መርሃ ግብራችሁ በይፋ በዚህ መልኩ ቅድም የጸሎት መርሃ ግብር በማድረግ መርሃ ግብራችሁ በይፋ ተከፍቷል። ቅድም እንደተባላችሁት አንዳች ምዕራፍ ተሸጋግረን ነው ካለፉት 3 ዓመታት ዛሬ የተገናኘ ነው። አንዳች ምዕራፍ በአዲናዊ አጥር ነበር። በምን የተከለለ በወንዝ የተከለለ በተራራ የተተገነ አንዳች አጥር ነበር። ይሄው ዛሬ ያ አጥር ያ ህሌናዊ አጥር ተሰብሮ ነው። ይሄው ከሸዋ ከዛ ሀገር ካጸናው ከሰራው አርበኛ ባዩ ከወሎ ዋርካው ምሬ ወዳጆ ከጎጃም አርበኛ አስረስ ማረ ዳምጤና ሌሎች እናንተ ደግሞ ዛሬ ለዚህ ክብር የበቃችሁት ቅድም እንደተነገረው ከጅማ ከወለጋ ከተለያየ ቦታ ከዚህ ከጎጃም ከወሎና ከሸዋ ብቻ አይደለም ተገናኝታችሁ በዚህ ቅድም በተገለጸው ልዩ ክብር ልዩ ለዚህ ለምድሩ ግርማና ሞገስ ባለው ቀጠና ላይ ለምርቃን የበቃ ነው። ለዚህ ሁሉ ክብር ስለበቃችሁ አንድ ለራሳችሁ ሞራል። ሶማ ብቻውን ተራራ አይደለም። ልክ መቅደላ ሲባል አንዳች የሆነ ተራራ ብቻ አይደለም። ሶማ ልዩ ቦታ የሚሰጠው አንዳች የሆነ ተራራ ዛፍና ምናምን የተሰባሰበበት ተራራ ያኔ በሽፍቶች የበቀለ ምን የቆሰለ ዋርካ ብቻ አይደለም። መሪዎች በላይ ዘለቀ በወቅቱ ሲመራ በጣም ጥቂት 33 ዓመት ነው የነበረው። 33 ዓመት ሆኖ ያንን 84,000 ሰራዊት እንዲመራ ያስቻለው ወደ ራስ በቅነት እንዲበቃ ያስቻለው የምርምር ማዕከል ጭምር ነው ሶማ። ሶማ አንዳች ጥይት የሚተኮስበት ጠላት ድል የሚነሳበት ብቻ አይደለም። የሰው ልጅ ወደ ራስ በቅነት የሚሸጋገርበት አንዳች ልዩ ቦታ ነው። እናንተም ላለፉት 6 ወራት ቀጥ ብላችሁ በሲፈተራ መካከል በድሮን መካከል በጀት መካከል በመድፍ መካከል በዙና ሞርተር መካከል 6 ወር ሙሉ ስትሰለጥኑና አሁን ለበቃችሁበት
አሁን ለደረሳችሁበት አካላዊና አእምሯዊ ብቃት ስትበቁ እዚሁ ቦታ ላይ ነውና ይሄን እየሆናችሁ ነው። ለሱ ተዘጋጁ። በቅዠት ዓለም ውስጥ ሆነው ጠፍቷል፣ ዋሻ ነው ያለው፣ ገዳም ተደብቆ ነው ያለው ያሉት ፋኖ እነሆ ዛሬ ይሄው ከሶስቱም እዞች ከምኒልክ እዝ፣ ከቴዎድሮስ እዝ፣ ካሳምነው እዝ ልጆቹን አሰባስቦ መሪዎቹን እንዲሁ ካፋብን 3 የድርጅት አመራሮችና የሶስቱም እዝ አመራሮች የ64ኛ ክፍለ ጦር አመራሮች እንዲህ አሰባስቦ ያ ለአባቶቻችን ለናሳምነው ጽጌ የራቀው ያ የእናንተ አፈሙዝ እንዴት ተሰባሰበው? አትንኳቸው፣ አንድ ስትነኩ ሺህ ነው የሚጥሉት የሚባለው ያ ኃይል ለአባቶቻችን ርቆ የነበረው ዛሬ ለነዋርካው ምሬ ወዳጆ ለናረበኛ አስረስ ማረ ዳምጤ ቀርቦ እንዲሁን ተሰባስበን በአደባባይ በይፋ ይህን ሁሉ ኃይል እያስመረቅን እንገኛለን። እንኳን ደስ አላችሁ።